ኢትዮ ጣም ነው። አሁን ደግሞ ያይን ፍቅር ሰዓት ላይ ደርሰናል። በማለችን ግን አሁን አንድ ያይን ፍቅር ይዞኛል ተቸግሬያለሁ። አዎ እና ለተንፈሰው ብሎ ነው የመጣው። እሱን እናስገባው። እሺ ሄሎ፣ አቤት። ሰላም ነው? ሰላም ነው። በጣም ጥሩ ይሰማል። ድምጽ ትንሽ ከፍ ብታረገው የበለጠ ይሰማናል። አዎ መልእክት በደንብ ኩልል ብሎ እንዲሰማና ውጤቱን እንድናገኘው እንደሱ ጎላ አድርገህ ትቀጥላለህ። እንዴት ነው ፍቅር ያዘ? እንደዛ ነገር ከማን ያዘ? አሁን ያነች አንድ ልጅ ነበረችና ያው እንገናኛለን ማለት ምናምን የራቀ ነው ድምጽህ። ሳፈር የሆነች ልጅ አለችና እንገናኛለን እና እናወራለን። ግን እንደዚህ ምናምን ለመጠየቅ ፈራዋት ምናምን። ታወራላችሁ? የማውራት እድሉ ነበረ? ማውራት እናወራለን። ግን ያው እንደዚህ ፍቅር ይዞኛል ምናምን ብዬ በቃ አልነገርኳትም። ያው ባይን ምናምን ነው ማለት ነው። ሰፈር ስትል እንዲህ በርቀት ነው ምናምን ወይስ ጓደኝነት ነገር ቅርበት አለ? አረ ያው ስራ አጋጣሚ ወደ ሰፈር ላይ ምናምን ስለሚሄድ ወደ እነሱ እንገናኛለንና ሌላ ወሬ ወርተን እንተያዩና እንደዚህ ደግሞ እንደምንፈት አልነገርኳትምና በቃ ሰራዋት ነው። ምንዋን ነው የወደድከው ስታያት እንደዚህ? ያው ታበያውን በቃ እዚህ ካሏንም ምናምን በቃ ወደድኳት። እስኪ ግን አሁን ያንተን ስም ማን እንበል? ስምህን ማን እንበል? ብሩክ ማን? ብሩክ ተስፋዬ። እሺ የተወደደችውስ ለታችን ነጻነት ነው ያለችኝ። ፋዘሯን ስም አልነገረችኝም። ነጻነት ነው ያለችኝ። አይ በቃል እንድትለየው ስለሆነ ስሟን አውቀሃል፣ ስልኳንም ራሱ አውቀሃል። በነገራችን ላይ ያዳመጠች ነው አሁን። አዎ ነግረናታል እንድታዳምጥ። ያው አላመነችም ነበር ለምንድን ነው የሚደወልልኝ ብላ እየቀለድን መስሏት። አሁን እያዳመጠች ነው። እንዴት ነው ታዲያ አሁን ፍቅሩ እንዴት እያረገህ ነው? ትተኛለህ እንቅልፍ? አይ ያው ፍቅሩ በጣም ያው ካልነገርኳት ድረስ በቃ ማለት ያው እኔ ማልነገርኳትም ያው እሷም ትረዳኛለች አትረዳኝም በሚለው ገና ስላላረጋገጥኩ በቃ ምንም ፍንጭ አልሰጠሃትም? እስከዛሬ አብረህ ስታወራት ፍንጭ አልሰጠህም ለእሷ ስሜት እንዳለ? አይ ያው አወራታለሁ ግን ያው እንደዚህ ለመጠየቅ ፈራኋት። አይ ሌላ ወሬ ነው ማውራት። የማጣራት ስራ ሳልሰራህም እንዴት ነው? ሌላ ጓደኛ ይኖራት ይሆን ፍቅረኛ አላት ወይ የሚለውን? አይ የለም አልሞከርኩም እስካሁን። ምን ነው መውደዱ ላይ ብቻ ነው አንተ ትኩረትህ? አሁንና ያው ለመጠየቅ ደግሞ ያው ማለት ያው ትንሽ እንኳን ሳንቀራረብ ምናምን ብዬ ካሰችኝ ምናምን አልኩና ሌላ ወሬ ነው ማውራት እንጂ እንደዚህ ለማጣራት አልሞከርኩም። አይ የግድ ከሷ ባይሆንም በዙሪያዋ ሰዎችን እኮ ምናምን የማጣራት ስራ መስራት ይቻል ነበረ። እንደሱ አላረክም? አልመጣልህም? አልመጣልኝም። ያው ማለት አንዳንዴ ነው ማግኘት መኖሪያ ስለምሰራ ምናምን አላውቃቸውምና። ምን ያክል ጊዜ ግን ሆነ አሁን እሷን ከወደድካት? 2 ወር ምናምን። 2 ወር። ስለዚህ 2 ወር ሆኗል። በየስንት ጊዜው ትገናኛላችሁ ቢያንስ? ያው አልፎ የሚገናኘው በሳምንት ያው በሁለት ሳምንት በቃ ብዙ ጊዜ ማንገናኝም። ያው ያንተን ስራ መጠየቅ ይቻላል? እሷ ሰው ቤት መሰለኝ ያልከኝ አይደል እንደተረዳሁት? አንተ ምን ልታረግ ስትሄድ ነው የምትገናኙት የሚለውን ለማወቅ ያንተን ስራ መጠየቅ ከተቻለ። እኔ ብራዘሬ ጋር ነው የምሰራውና ገራቢ የምሰራው ያገናኘኝም ከስተማር ነው ያማስገባት ሰው ማለት ነው። እና በዛ መልኩ ነው ያገኘኋት። ሰፈር ላይ ምናምን ስትገዛ ያውቃታል መሰለኝ። እሱ ነው ስልኳን አውራት ምናምን ብሎ ሰጠኝና እኔ መዛ አወራኋት። እዛም አጋጣሚ ማታ ላይ ምናምን አገኘኋትና አወራኋት። ግን ሌላ ወሬ ነው እንጂ እንደዚህ ምናምን ደፍሬ አልጠየቅኳትም።
ኦኬ አንተ ጋራዥ አካባቢ ነህ እዛ ጋር፣ እሷ ደግሞ ለአስቤዛ ምናምን ወጣ ስትል ነው የምትገናኙት? አጭር ነው ጊዜው። አዎ ምንድነው አሁን ስትገናኙ የምታወሩት ስለምን ጉዳይ ነው? ብዙ ጊዜ ስለ ሀገሪቱ ወቅታዊ ጉዳይ ነው፣ ስለ ስራ። እንዴት ናቸው አሰሪዎች ሻሪክ ናቸው ወይ ምናምን ወደሚለው ያደላ ይመስላል። አሁን ግን እንዴት ነው አሁን ያው ወዳሃታል፣ ታስባታለህ ብቻህን ስትሆን? ምን ፎቶ አለ የሷ? አሁን ፎቶ አለ ፎቶ አለ የሷ ፎቶ አንተ ጋር? ስልኳ ሲጀመር ሰው ነው የሰጠውና ሰው ከሰጠህ በኋላ ስትደውልላት እንዴት ነበረ መደዋወሉ? ሲጀመር ቅሬታ አልነበራትም አይደል? አዎ ያው ስልኬን ያታገኘው ምናምን አለች። ያው እንደዚህ ነው ነገርኳት የሰጠኝን ምናምን። እሺ ከዛ እንደዚህ ደግሞ ሌላ ፍሬንጂ እንደዚህ ስልኬን ማሰጠ ምናምን ስለይ እሱ ነው እንደዚህ ምናምን አልኳት። አይ በቃ አሪፍ ነው በቃ ይሁን ምናምን አለችኝና ያው ለምን ነው ምናምን አላለችኝም። ሌላ ወሬ ነው። እኔም እንደምወጣት ምናምን አልነገርኳትም ነበር። መደዋወሉ ግን ቀጠለ። መደዋወሉም ቀጠለ። ያው እኔም ለመጠየቅ እንደዚህ ያው ጓደኛዬ ኑራት አይኑራትም አላጣራውም። ምን ያህል ትታወራላችሁ በስልክ? ማለት በደቂቃ ውስጥ ነው ወይስ? አይ ምን ያህል በድግግሞሹ ማለት ነው? አይ ያው በጣም አሁን ነው የምናወራው፣ ግን በሳምንት መስዋዕትም ወስደውላት በብዛት ስልክ አታነሳምና ስራ ላይ ስለምትሆን እኔም እንደዛ እያልኩ ያው አልደውልላትም በብዛት። ያው እሷም አትደውልም እንደዚህ ምናምን። ከዛ ያው እሱንም ስጠይቀው አልመጣችም ምናምን ነው የሚለኝ ስሄድ እሱ ጋር እና እሱ ጋር ነው የምንኖረው። እኔም ኑራት አላውቅም ምናምን ያለኝ። አሁን ግን እንዴት ነው አለኝ ብትል ወይ ደግሞ ለጊዜው ደግሞ ጓደኛ አልፈልግም ልትል ትችላለች። ተው አታሳስባት። ምንድነው ያንተ ምላሽ የሚሆነው? ያው እኔም ያው የኖራት ያው ከባድ ነው በርግጥ ያው መቀበል እንጂ ምን ምርጫ አለ? ምን ምርጫ የለም። እሺ አሁን ቅድም እንደነገርነው እየሰማች ነው። ስለዚህ እየሰማች ነው። እንደው ማለት የምትፈልገው ነገር እሷ እንድታቅ የምትፈልገው ነገር ካለ እንስት እስኪ አንድ ደቂቃ ምን ትላታለህ? ምን ማለት ትፈልጋለህ? እያዳመጠች ነው አሁን እሷ። ልትነግራት የምትፈልገው ነገር አለ? በቃ ምን ያህል ነው ስሜትና ያው ማለት ያው ካላትም አለኝ ወይም በቃ ማለት ያው አይኔ ማስተቤቱታሉ ችግር የለም ያው ከሆነ ደስ ይለኛል ምናምን ቁርጡን ንገሪኝ ነው ካላትም ትነግረኝ። አይ ምን ያህል እንደምትወዳት ሳትነግራትም? እኔማ በጣም ነው የምወዳት ሁሉ በቃ እሷን ለማግኘት ነው የምሞክረው። አዎ አይ ለኛ ገብቶናል እሱ። ለሷ ግን አሁን ለመጀመሪያ ጊዜ ስለሆነ የምትሰማው ይሄ ልጅ በዚህ ደረጃ ይወደኛል የሚለውን ነገር ከአንደበትህ መስማት ትፈልጋለች። እና እስቲ ያለህን ሁሉ ነገራት ማለት የምትፈልገው። እኔ በጣም ነው የምወድሽ በቃ ማለት ያው ሀይል ጀምሮ በጣም ነው የምወድሽ በቃ ማለት ያው ሀልሽኝ ካለልሽኝ ያው ጓደኛሞች ብንሆን ደስ ይለኛል ነው የምላት በቃ በፍቅር ጓደኞች። እሺ አሁን እኛ እንደውልላታለን ለሷ። ይሰማል? ለሷ እንደውልላታለንና ያው ብሩክ ነው የደወለልኝ፣ ብሩክ ነው ይሄ መልእክት የላከልሽ ብንላት የትኛው ብሩክ ብትለን ምን መልእክት እንስጣት? በምን ታስታውሳለች እሷ? ያ እዛ ሰፈራት የሆነ እንጀራ የሚያመጣው ነው ምናምን። ምን የሚያመጣው ልጅ? እንጀራ የሚያመጣው ልጅ። የት አካባቢ ነው የምታመጣው? አብነት አካባቢ። ኦኬ። ስለዚህ ልዩ ምልክት እሱ ነው። ይሄ ነገር ተደገመ። አዎ። ማን ይሰጠሽ? እሺ ዋናው ምልክት እንጀራው ይመስለኛል። ይሄ ነገር ከዚህ በፊትም ስላጋጠመን ጥሩ ድል ነው። የባለፈውን ሰምተው ነበር ምናልባት እንደዚህ?
የሆነ ሰዓት ተንስቶ ነበረ ዳቦ ምናምን ወዴም ስለምከታተላችሁ ነው። አዎ ዳቦ ቤት የምትሰራ ልጅ ጋር እንጀራ የሚወስድ ልጅ ነበርና እኛው ጋር ቀርቦ ሐሳቡን ገልጸንለት የሷም መልካም ፈቃድ ሆኖ ተሳክቷል ልለው ነበረ። አዎ ስለዚህ ተመሳሳይ ውጤት እንደሚገጥመው እመኛለሁ በግሌ። ምክንያቱም ይቀናል ይሄ ነገር። ይሄንን ቢዝነስ እንደውም እያልክ ነበረ ባለፈው እንስራ አልኩኝ እንዴ አይነት ነገር ወደ ምሽት የሚያደርግ ነገር አለ። አይ እኔ እንስራ እንዴት ላለው ፍፄ አይ ለማቻለሁ አይ ላንተ አይደለም እኮ ድሉላ ላላገኙ ሰዎች ስራ እንክፈትና በእኛ ስር ብዙ ሰዎች ይጣመሩበት አይነት ነገር እንዛለን በዛ ስር ነው ኢትዮጵያም ባልትና ወደሚለው ደግሞ ሊገባ ማለት ነው። እሺ አይ ጥሩ ነው። እሺ ስለዚህ አሁን ግን እየሰማሽ ነበር? አዎ ስልኩን ካነሳችሁ ያው ያብ እየደወለላት ነው። አዎ ሰምታለች ብለን እናስብ። ጥሩ እንደሰማችም ደግሞ እርግጠኛ ሲሆን ነው ያብ የሚሰጠን። አዎ ስለዚህ እየተደወለላት ነው። ፍፄ ወንድማችን ታሪኩን በደንብ አልገለጸም እንጂ እድል ሰጥተነው ነበር። ማን እንበላት ምን ምልክት አለ ስንለው ያው ብሩክ ተስፋዬ ነኝ እንጀራ የሚያመጣው ልጅ ነኝ ታዋቂ ነኝ አለ። አዎ እና እዛ ገራጁ አካባቢ ነው አይደል ያለው? አዎ አልጠፋም ብሎ ነበር። አቺን ማን ነው አለችን እኮ እኛ ስንደውል አላወቀም። ሰማሹ ወይ እንዴት ነው ስንላት ማን ነው ግን እሱ ወደሚል ነገር ገባና ባሰብከው ልክ ታዋቂ አይደለም የሚለው አይ እንግዲህ አሁን ብሩክ የሚባል ወይ ከአንድ በላይ ብሩክ ይኖር ይሆናል ታዛቆ ነው የጠየቀው። ስለዚህ እናዝናለን ወንድማችን። ግን ደውልላትና አስረዳት እኔ ነኝ ብለህ አዎ አሁን ደውልላት ንገራት። ያው ያልካው መልእክቶች በሙሉ ሰምታለች እና ለወቀው ነው ያለችው። እንግዲህ ደውልላት ደግሞ በደንብ መነጋገር ትችላላችሁ። የሄድክበትን ጥረት ይሄን ያልካወቀች ከዚህ በኋላ ብዙ የሚከብድ አይሆንም ብለን ተስፋና